ሰላም ጤና ይስጥልን ተመልካቾቻችን ከአርትስ ቴሌቪዥን የዕለቱን የዜና ዘገባ ይዘን ቀርበናል። በዛሬው የዜና ዘገባችን ግን ከመደበኛው በተለይም የሰባተኛውን ሀገር አቀፍ ምርጫ ዋዜማ በማስመልከት የተለያዩ ጉዳዮችን ወደ እናንተ ይዘን ቀርበናል። ይህንንም በማዘጋጀትና በማቅረብ እኔ ብዙነህ እንዳለና ጽዮን ላይኩን አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። በዛሬው ዕለት ወደ እናንተ የምናቀርበው በተለይም የሰባተኛው ሀገር አቀፍ ምርጫ ከመከናወኑ በፊት ምን ሂደቶች ተከናወኑ የሚለውን ነው። ሲሆን በእነዚህ ሂደቶች ውስጥ በርካታ ክንውኖች ነበሩና በዚህ ሂደት ውስጥ ምን ተከናወነ የሚለውን በቅድሚያ በማቅረብ እንጀምር። መልካም እንግዲህ ሰባተኛው ሀገር አቀፍ ምርጫ ሊካሄድ የሰዓታት እድሜን የቀሩት እኛም ዋዜማው ላይ እንገኛለን። እንግዲህ የምርጫ ሂደት የተጀመረው በታህሳስ ወር ምርጫ ቦርድ የምርጫውን ቀን ከመወሰን ጀምሮ ምርጫ የሚደረግበትን ቀን ከመወሰን ነው የጀመረው። ይህም ግንቦት 24 2018 ዓ.ም ነው ማለት ነው። ከዛም በወቅቱ ቦርዱ የምርጫውን ዝርዝር የጊዜ ሰሌዳ ይፋ ሲያደርግ የመራጮች ምዝገባ ከመጋቢት 23 እስከ ሚያዝያ 22 ቀን እንደሚሆን እንዲሁም የእጩዎች ምዝገባ ደግሞ ከየካቲት 16 እስከ መጋቢት 2 ቀን እንደሚሆን አሳውቆ ነበር። ከዛ በኋላ እንግዲህ በጣም ብዙ የፖለቲካ ፓርቲዎች የእጩዎቻቸውን ምዝገባ አከናውነዋል። እንግዲህ እስካሁን ባለው መረጃ በሰባተኛው ሀገራዊ ምርጫ አጠቃላይ የሚወዳደሩት ፓርቲዎች ቁጥር 42 ነው እስካሁን ሰዓት ባለን መረጃ። እንዲሁም ከ10 ሺህ በላይ በእነዚህ ፓርቲዎች ውስጥ ከ10 ሺህ በላይ እጩዎች ምርጫው ይወዳደራሉ። እንዲሁም 80 ደግሞ የግል እጩዎች በራሳቸው ይወዳደራሉ ማለት ነው። ከአምናው ጊዜ ጋር ሲነጻጸር ከ54 ሚሊዮን በላይ ተመዝጋቢዎች ይመርጣሉ ተብሎ ይጠበቃል። እንግዲህ ብዙ የዘንድሮ ምርጫ ለየት የሚያደርገው ምርጫ የተሰኘ የዲጂታል መተግበሪያ ይፋ የሆነበት ጊዜ ነውና በዚህም የምርጫ መተግበሪያ ከ5 ሚሊዮን በላይ ህዝቦች በዲጂታል መመዝገብ ችለዋል ማለት ነው። በምርጫ ቦርድ በኩል ደግሞ ምርጫ ለማድረግ ያስችላል የተባሉ በተለያዩ የጣቢያዎች ውስጥ ምርጫ ለማድረግ የሚያስፈልጉ ቁሳቁሶች ተሟልተዋል። እንዲሁም ከአፍሪካ ህብረትና ከኢጋድ የምርጫ ታዛቢዎች ከባለፈው ሳምንት ጀምሮ መግባት ጀምረዋል። በእኔ በኩል ያሉት እነዚህ ናቸው። መልካም። አርትስ ቴሌቪዥን የምርጫ ዋዜማውን ኢትዮጵያ ልትመርጥ ነው በሚል መለያ ሰይሞ የዛሬውን ዘገባ እያቀረበ ይገኛል። እንዳልሽው በርካታ ክንውኖች ተከናውነዋል። በተለይም ባለፉት ጊዜያቶች በርካታ ሂደቶችን ሲያካሄድ ነበር የምርጫ ቦርድ። የተለያዩ የፖለቲካ ፓርቲዎች ክርክርም ሲከናወን ነበረ። በተለይም ከ19 በላይ ክርክሮች በ5 የተለያዩ ቋንቋዎች ተከፍሎ ሲካሄድ ነበረ። ይህም ማህበረሰቡ ይበጀኛል ይሆነኛል የሚለውን የፖለቲካ ፓርቲ ለመምረጥ እንዲረዳው የሚያግዝ ነበር። እንዳልሽው የዘንድሮ ምርጫ ከአምናዎቹ ምርጫዎች እጅግ በሰፋ ቁጥር የመራጮች ወይም ደግሞ ዜጎች ለመምረጥ እንደተመዘገቡ አንስተሽልኛል። ከ54 ሚሊዮን በላይ ዜጎች እንደተመዘገቡ ነው ብሔራዊ ምርጫ ቦርድ ይፋ ያደረገው። በተለይ 42 ፓርቲዎች ደግሞ በዚህ ምርጫ ለመወዳደር ራሳቸውን እጩ አድርገው ወደ ህዝቡ አቅርበዋል። ይህም የተለየ ቁጥር ነበረ። ዓለም አቀፍ መገናኛ ብዙሃን ጋር ተያይዞ በተለይም ባለፉት የምርጫ ሂደቶችም ሆነ አሁን ከጥሞናው ጊዜ ጀምሮ ከዛም በፊትም የነበሩ በርካታ ዘገባዎችን ስንመለከት ነበር። የዓለም አቀፍ ሚዲያዎች በሰባተኛው ሀገር አቀፍ ምርጫ የምርጫ የመተግበሪያ ወደ ስራ መግባቱን ከፍተኛ ትኩረት ካገኙት ነገሮች አንዱ ነበረ። በተለይም በተለያዩ ቦታዎች ላይ ተደራሽ መሆን ሳይቻል ሲቀርና በኦንላይን ከ5 ሚሊዮን በላይ ሰዎችን መመዝገብ መቻሉ ትልቅ ትኩረት ያገኘ ጉዳይ ነበር። ነገር ግን ከዚሁ ጋር ተያይዞ ደግሞ የዓለም አቀፍ ሚዲያዎች እንደ ጥያቄም እንደ ሀሳብም ሲያካፍሏቸው የነበሩ በዘገባዎቻቸውም ውስጥ ሲያነሷቸው የነበሩ የተለያዩ ርዕሰ ጉዳዮች ነበሩ። ከዛ ውስጥ በዋናነት ትኩረት ከሰጧቸው ጉዳዮች ውስጥ ከጸጥታ ስጋት ጋር ተያይዞ ያሉ ጉዳዮች፣ ከሁሉን አቀፍ ወይም ደግሞ ኢንክሉሲቪቲ የሚባለውን ጉዳይም ከሲቪክ ምህዳር መጥበብ አንጻርና ከመስፋት አንጻር የተለያዩ ርዕሰ ጉዳዮችን ሲያነሱ ነበር። በተለይ ከጸጥታ ስጋት ጋር ተያይዞ በተለያዩ ቦታዎች እንደሚታወቀው ምርጫ የማይካሄድባቸው ቦታዎች አሉ፣ እንደ ትግራይ ያሉ አካባቢዎች። አማራም ውስጥ ደግሞ የአማራ ክልል ውስጥ የተለያዩ አካባቢዎች ምርጫ አይካሄድም በጸጥታ ስጋት ምክንያትና በተለያዩ ችግሮች። ከዚህ ጋር ተያይዞ የዓለም አቀፍ ሚዲያዎች ሽፋን ሲሰጡት ነበር። በእነዚህ ቦታዎች ምርጫ ሳይካሄድ እነዚህን ቦታዎች ያላካተተ ምርጫ ምን ያህል አካታች ነው የሚሉ ጥያቄዎችንም ሲያነሱ ነበረ። በአልጀዚራም ዘገባ በክልል አለመረጋጋት በተለይም በአማራ ክልል ያሉ የተለያዩ አማጺዎች፣ በኦሮሚያ ክልልም በተለያዩ የሀገሪቱ ክልሎች ያሉ አማጺዎች ባሉበት እንዴት ምርጫ ይካሄዳል? ምርጫውስ ምን ያህል አካታች ነው የሚሉ ጥያቄዎችን ሲያነሱ ነበር። ለነዚህ ምላሽ የሰጡ የተለያዩ አካላቶች አሉ። ከነዚህ ውስጥ የመጀመሪያው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ብሔራዊ ምርጫ ቦርድ የተለያዩ አካባቢዎች ላይ የጸጥታ ችግር ቢኖርም የጸጥታ ስጋት ቢኖርም ምርጫ ማካሄድ እንደሚቻልና
የምርጫ ማካሄድ የሚቻልበትን መጠን በፐርሰንት ሲገልጥ ከ90% በላይ የሚሆኑ ምርጫ ማካሄድ የሚቻልባቸው ሁኔታዎች ስላሉ ምርጫ ለማካሄድ መዘጋጀቱን ገልጿል። ከዚሁ ጎን ለጎን ተያይዞ በተለይም የአፍሪካ ህብረትና የተለያዩ ታዛቢዎችም በጉዳዩ ላይ የተለያዩ መግለጫዎችን ሲያወጡ ነበረ። የአፍሪካ ህብረት እንደ ኢጋድ ያሉ በአፍሪካ ውስጥ የሚሰሩ የተለያዩ ተቋማት ለመታዘብም እንደሚመጡና ከመታዘብም ባለፈ ደግሞ ይህንን ምርጫ ማካሄድ በተለይም ለዲሞክራሲያዊ ልምምድ ትልቅ በር ከፋች መሆኑን በተለያዩ ቦታዎችም የዓለም አቀፍ ስጋት እንደሆነ የጸጥታ ችግር ነገር ግን በእነዚህ የጸጥታ ችግሮች ውስጥ የነዚህ የጸጥታ ስጋት ባለባቸው አካባቢዎችም በሌለባቸውም ቦታዎች የምርጫ ማካሄድ በቀጣይ ለሚኖረው የዲሞክራሲ ስርዓት ግንባታ ትልቅ በር ከፋች እንደሚሆን የተለያዩ ማስረጃዎችን ሲያቀርቡ ነበረ። ከዚሁ ጋር ተያይዞ በተለይም ምርጫ ማካሄድ ጥሩ መሆኑን የራሳቸውን ብያኔ ሰጥተዋል። የዓለም አቀፍ ሚዲያዎችም ጥያቄ ማንሳታቸው ለነዚህ ሂደቶች በር ከፋች ነበር ማለት ይቻላል። እንደታዘብነው በተለይም ዓለም አቀፍ ሚዲያዎች ይህንን ዘግበዋል። በዘገባዎቻቸው እንዳነሳ ነው የኢትዮጵያን የምርጫ ሂደትም ለመታዘብ ሞክረዋል። በነገው ዕለት የሚኖረውንም የምርጫ ሂደት ወደ ሕዝብ እንደሚያቀርቡ ይታወቃል። ከዚሁ ጋር ጎን ለጎን ተያይዞ ግን የሚነሳው በተለይም የኢትዮጵያ የምርጫ ታሪክ ምን ይመስላል፣ ከመቼ ጀምሮ ምርጫ ተጀመረ የሚለውን ለተመልካቾቻችን ብናቀርብ ጥሩ ይመስለኛልና እንደሱ አይነት ዳታዎች እንዲያሻውቃለሁ። ምን መረጃዎች አሉሽ? እንግዲህ ብዙዎቻችን እንደምናስበው ምናልባት በቅርብ ጊዜ ያው ቁጥሩም 7ኛ ሀገራዊ ምርጫ ስለሚል በቅርብ ጊዜ የተከናወነ ነው የሚመስለን፣ ምርጫ መካሄድ የጀመረ ነው የሚመስለን። ታሪክ የሚያስረዳን ግን ምናልባት ከ1950ዎቹ ጀምሮ በኢትዮጵያ ውስጥ ምርጫ የተለያየ አይነት ምርጫ ይሄኛው ኮንስቲትዩሽን ከመውጣቱ በፊት የተለያዩ አይነት ምርጫዎች ተካሂደዋል። እንግዲህ የመጀመሪያው ምርጫ የተካሄደው በንጉሠ ነገሥት ኃይለሥላሴ ዘመነ መንግስት ነው፣ በእንደራሴዎች ምክር ቤት። ያኔ እንግዲህ የግል እጩዎች ብቻ ባሉበት ወይም ፓርቲ የሚባል ነገር በሌለበት ወደ 500 የሚጠጉ ይመስሉኛል የግል እጩዎች ብቻ ባሉበት ምርጫ ሲካሄድ ነበር። ከዛ በኋላ በዛው በንጉሠ ነገሥት ኃይለሥላሴ ዘመነ መንግስት 5 ጊዜ ምርጫዎች ተካሂደዋል። እንዲሁም በደርግ ዘመነ መንግስት ደግሞ 1 ጊዜ ምርጫ ተካሂዷል ማለት ነው። በኢፌድሪ ህገ መንግስት ሳይወጣ በፊት በሽግግር መንግስትም እንዲሁ 1 ጊዜ ምርጫ ተካሂዷል። ይሄኛው እኛ ወይም 1 2 ብለን 7 ብለን የደረስንበት የኢፌድሪ ህገ መንግስት ላይ የሰፈረው ከዛ በኋላ የተደረገው ምርጫ ግን እንግዲህ በአሁኑ 7ኛውን ጊዜ ይዛል ማለት ነው። እሱ መካሄድ የጀመረው ከ1987 ጀምሮ ባለው ጊዜ ነው። መልካም እንዳነሳሹ በበርካታ የምርጫ ሂደቶች ነበሩ። ዲሞክራሲያዊ ምርጫ ወይም ደግሞ ምርጫ ቦርድ ራሱን ችሎ ገለልተኛ ከመንግስት ገለልተኛ ሆኖ ምርጫ መካሄድ ከጀመረ አሁን የምናካሄደው 7ኛው ምርጫ ነው። ከዛ በፊት ግን እንዳነሳሹ በርካታ ምርጫዎች ተከናውነዋል። በተለይም በንጉሱ ዘመን 5 ምርጫዎች እንደተከናወኑ ይታወሳል። እነዚህ ምርጫዎች የፖለቲካ ፓርቲዎችን ያካተቱ ባይሆንም በደርግ ዘመነ መንግስትም ራሱን የቻለ አንድ ምርጫ ተካሂዷል። ነገር ግን ይህ ምርጫ የተካሄደው በአንድ የፖለቲካ ፓርቲ ወይም ደግሞ አንድ ፓርቲ ብቻ የተሳተፈበት ምርጫ እንደነበረ የሚታወስ ነው። ከዛ በኋላ ያሉት ምርጫዎች የሽግግር መንግስቱና አሁን እኛ እየቆጠርን የደረስንባቸው 7 ምርጫዎች ናቸው። በእነዚህ ምርጫዎች በርካታ ቁጥራዊ መረጃዎች ተካተዋል። ነገር ግን ለተመልካቾቻችንም ለማቅረብ ያህል ያለፈው ምርጫና የአሁኑ ምርጫ በቁጥራዊ መረጃዎች ምን ያህል ልዩነት አላቸው፣ በተለይም ደግሞ በተመዝጋቢ ብዛት፣ የምርጫ ጣቢያዎች፣ የፖለቲካ ፓርቲዎች ምን ያህል ተሳትፈዋል የሚለውን ልዩነት ለተመልካቾቻችን እናቅርብ። የጠቅላላ የተመዘገቡ መራጮች ቁጥርን ስንመለከት በ6ኛው አጠቃላይ ምርጫ ማለትም በ2013 ዓ.ም በተካሄደው ምርጫ ወደ 38.2 ሚሊዮን የሚሆኑ ዜጎች ለምርጫው ተመዝግበው ተሳትፎ ነበር። በዚህኛው ምርጫ ደግሞ ማለትም በ7ኛው አጠቃላይ ምርጫ ወደ 54.5 ሚሊዮን ዜጎች እንደተመዘገቡ የብሔራዊ ምርጫ ቦርድ መረጃ ያሳያል። ከምርጫ ጣቢያዎች ጋር ተያይዞ በ6ኛው አጠቃላይ ምርጫ ወይም በ2013 ዓ.ም በተካሄደው ምርጫ ወደ 40 ሺህ የሚጠጉ የምርጫ ጣቢያዎች ነበሩ። በአሁኑ በ7ኛው አጠቃላይ ምርጫ ወደ 54 ሺህ የሚጠጉ የምርጫ ጣቢያዎች መቋቋማቸውን ብሔራዊ ምርጫ ቦርድ አሳውቋል። ይህም ማለት አዳዲስ ቦታዎችን አዳዲስ ስፍራዎችን ለመድረስ ትልቅ ጥረት እንዳደረገ ያሳየበት ነው። ምርጫ ቦርድ ጠቅላላ እጩዎችን በሚመለከት በ6ኛው አጠቃላይ ምርጫ 9000 ወደ 500 የሚጠጉ እጩዎች ተመዝግበው ነበር። በዚህኛው ምርጫ ደግሞ ከ10 ሺህ በላይ እጩዎች መመዝገባቸው ታውቋል። በዚህም የእጩዎች ቁጥር
ከፍ እያለ መምጣቱንና በፖለቲካው ሂደት ውስጥ ለመሳተፍ ያላቸው ፍላጎት ወይም ደግሞ ዜጋዎች ከመራጭነት ባለፈ ወደ እጩነት በመምጣት ለመመረጥ የሚያደርጉት እንቅስቃሴ ሰፊ መሆኑን የሚያሳይ ነው። የግል እጩዎች ቁጥር ካለፈው ምርጫ ጋር ስናስተያየው በቁጥር ደረጃ እጅግ ዝቅተኛ የሚባል ነው። ባለፈው ምርጫ ወደ 148 የግል እጩዎች ነበሩ። በዚህኛው ወደ 80 የሚጠጉ እጩዎች ናቸው። ለዚህኛው የብሔራዊ ምርጫ ቦርድ የሚያቀርባቸው የየራሱ ብያኔዎች አሉ። ሌሎችም ተንታኞች የሚያቀርባቸው ምክንያቶች አሉ። ከነዚህ ውስጥ በዋናነት የሚጠቀሰው በተለይም በስድስተኛው አጠቃላይ ምርጫ የግል ተወዳዳሪዎች ከፍተኛ ቢሆኑም በሰባተኛው አጠቃላይ ምርጫ ግን እነዚህ በግል ይወዳደሩ የነበሩ ተወዳዳሪዎች ወደ ተለያዩ የፖለቲካ ፓርቲዎች በመካተት ራሳቸውን እዛ ውስጥ በማስገባት መወዳደራቸው የግል ተወዳዳሪዎችን ቁጥር እንዳሳነሰ የሚወጡ መረጃዎች አሉ። ምክንያቱም እሱ ሊሆን ይችላል የሚል ነው። በስድስተኛው የተፎካካሪ ፓርቲዎች ቁጥር ወደ 46 የሚደርስ ነበረ፣ ወይም የምርጫ ምልክት የነበራቸው ተወዳዳሪዎች ማለት ነው። በዚህኛው ደግሞ ወደ 42 ፓርቲዎች ቁጥሩ ዝቅ ብሏል። ለዚህም የተለያዩ ምክንያቶች ሲሰጡ ነበር። ከነዛ ውስጥ አንዱ ግን ፓርቲዎች በጋራ በመዋሃድ ወይም ደግሞ በጋራ በመጣመር ይህኛውን ሰባተኛውን ምርጫ ለመወዳደር የሄዱበት ሂደት አንዱ ነው። ከነዚህ ውስጥም ሊጠቀስ የሚችለው አንዱ ለትብብር ለኢትዮጵያ አንድነት የሚባለው ነው። በውስጡ የተለያዩ ፓርቲዎችን እያቀፈ በመሆኑ የቁጥራቸው ዝቅ እንዲል አድርጎታል ማለት ነው። ሌላው በዚህኛው ዙር የተለየና በባለፈው ዙር ያልነበረው አንዱ ቅድም በተደጋጋሚ ስናነሳ የነበረው በመተግበሪያ የሚካሄድ የመራጮች ምዝገባ ነው። የመራጮች ብቻ ሳይሆን የእጩዎችን ምዝገባ በኦንላይን ሲካሄድ ነበረ። በዚህኛው ዙር ከአምናው ጋር እጅግ ልዩነት ነበረው። ምክንያቱም በአምና ሙሉ በሙሉ በሚባል ደረጃ የመራጮች ምዝገባ ሲከናወን የነበረው በእጅ ወይም ደግሞ በማኑዋል በሚባለው ነው። በዚህ ግን ወደ 5.5 ሚሊዮን ወይም ከ5 ሚሊዮን በላይ የሚሆኑ ዜጎች በኦንላይን መተግበሪያ እንዲመዘገቡ ሆኗል። ሌላው የታዛቢዎች ወይም ደግሞ የሲቪክ ማህበራትን ቁጥር የሚይዝ ነው። ባለፈው ምርጫ ወደ 46 የሚጠጉ ሀገር በቀል ማህበራት ወይም ደግሞ ከ44,000 በላይ የሚሆኑ ሰራተኞች ያሉት የሲቪክ ማህበራት ይህንን ምርጫ ለመታዘብ ተሳትፎ ነበር። በዚህኛው ምርጫ ደግሞ ቁጥራቸው እጅግ ከፍ ብሎ ወደ 169 የሀገር በቀል ማህበራት ወይም ደግሞ ከ250,000 በላይ የሚሆኑ ሰራተኞችን የያዙ ታዛቢዎች በዚህኛው ምርጫ ላይ ታስበዋል ማለት ነው። በስድስተኛውና በሰባተኛው ምርጫ መካከል ያሉት የቁጥር ልዩነቶች ይህንን ይመስላሉ። መልካም እንግዲህ እንዲያው ለመጨመር ያክል ከፓርቲዎች ማነስ ጋር ተያይዞ አንዳንድ የምርጫ ለማካሄድ አስቻይ ሁኔታ የሌለባቸው አካባቢዎች ላይ ያሉ ፓርቲዎችም በዘንድሮ ምርጫ እንዳይሳተፉ ሆነዋልና ይህም ለቁጥሩ መቀነስ አስተዋጽኦ የሚያደርግ ይመስለኛል። እንግዲህ አንተ ባነሳው ሀሳብ ላይ ለመጨመር ያክል ከበፊቱ ምርጫ ከ2013 ምርጫ አነስ ያለ ቁጥር ያላቸው ፓርቲዎች ናቸው በዘንድሮ ምርጫ ላይ የተሳተፉትና መጀመሪያ ላይ የተመዘገቡት 47 ፓርቲዎች ነበሩ። በሀገራችን አንዳንድ ቦታዎች ላይ አስቻይ ሁኔታ የለባቸውም ተብለው ምርጫ ማድረግ ያልቻሉ አካባቢዎች ላይ ያሉ ፓርቲዎች ተቀንሰዋል። ለዛም ይመስለኛል ቁጥሩ ያነሰውና እንግዲህ ሰባተኛው ምርጫ ለማድረግ ጫፍ ላይ ደርሰናል። ከ54 ሚሊዮን በላይ ህዝቦች ተሳትፈዋል፣ ሊሳተፉ ተዘጋጅተዋል ብለን ነው ዳታዎቻችን የሚያመላክቱንም እሱ ነውና እስቲ እኛ በአካባቢያችን ያሉትን ዜጎች አነጋግረን ምን ያህል ዝግጁ እንደሆኑ ለምርጫው ብናካፍላቸው ብዬ አስባለሁኝና ሩሃ ግርማም ለዚህ ተዘጋጅታለች። መልካም። ሩሃ ግርማ ወደ አዲስ አበባ ከተማዎች ወጣ ብላ ማህበረሰቡ በዚህ ምርጫ ላይ ለመሳተፍ ምን ያህል ዝግጅት አድርጓል፣ ምን ያህልስ ዝግጁ ነው የሚለውን ጠይቃ ነበረ። እሱን ተከታትለን እንመለሳለን። ሰላም ጤና ይስጥልን ተመልካቾቻችን፣ ከአፍሪካን ሬኔሳንስ ቴሌቪዥን ሰባተኛውን ሀገራዊ ምርጫ በማስመልከት በዋዜማው ቀን ወደ እናንተ ደርሰናል። ይህንን ምክንያት በማድረግም ማህበረሰቡ ምን ያህል ዝግጁ ነው የሚለውን እናስቃኛቸዋለን። አብራችሁን ቆዩ። ስሜ ታጠቃ ኢየሱስ ይባላል። የምኖርበት አካባቢ ኮተቤ 02 አካባቢ ነው። ያው እንግዲህ ምርጫውን ለመምረጥ ሙሉ ዝግጁ ነኝ። ያም ደግሞ ካርድ ቀደም ብዬ ነው ወጣሁት እንደተጀመረ እና ነገም ያው በጧት አርንዲ ተነስቼ ወደ ምርጫ ጣቢያ በመሄድ ይበጀኛል፣ ይሰራልኛል፣ ይወክለኛል የሚለውን መንግስቴን ለመምረጥ ተዘጋጅቻለሁ እና እኔ እመርጣለሁ ብዬ አስቤያለሁኝ። ቦሌ አራብሳ ሄጃለሁኝ። አሁንም እዚሁ መረጥኩበት 19 ቀበሌ መጥቼ በጧት እመርጣለሁ ብዬ አስቤያለሁ። መንግስታችን አሁንም ደግሜ እመርጣለሁ ብዬ አስቤያለሁ። ዝግጁ ነኝ። እኔ በጣም ደስተኛ ነኝ፣ ዝግጁ ነኝ እና ሰሞኑንም ስራ አለ ስራ የለም እያልን የለም ተብለናል። በጧት ተነስተን መጥተን ተራብሳ እመርጣለሁ ብዬ ነው። በጣም ደስተኛ ነኝ እኔ።
የነገውን ምርጫ ለመምረጥ ዝግጁ ነኝ። ምርጫውንም በዛው በሰሜን መዘጋጃ መርጣለሁ። ከጓደኞቼ ጋር 10 ሰዓት ምናምን ወደ ምርጫ ቦታው ሄደን እንደምንመርጥ ተዘጋጅቻለሁ። ለነገ ምርጫው ተዘጋጅቻለሁ። ከጓደኞቼ ጋር ልመርጥ ተዘጋጅተናል። በአሪፍ ሁኔታ እንመርጣለን ብዬ አስባለሁ። እኛም ለኢትዮጵያ ሕዝብም ለእኛም ለእኛም የሚሆንም ምርጫ እንመርጣለን ብዬ ተስፋ አደርጋለሁ። እስከ 12 ሰዓት ጀምረን ለምርጫ ተዘጋጅተናል። 12 ሰዓት ላይ ልንሄድ ዝግጅት ላይ ነን። ምርጫ ካርድ መጀመሪያ ነው ወሰድኩት። ከጓደኞቻችን ጋር ተጠራርተን መጀመሪያ ወስደናል። ምርጫ አሁን ነገ 11 ሰዓት ከጧቱ መጥተን ለመምረጥ ዝግጁ ነን። ደስተኛ ነኝ። አንድ ራታችን ተጓደኞቼ ጋር ቅድሚያ ነው መርጠን አሁንም ጧት ተሰልፈን ምርጫ የምንመርጠው። በጣም ተዘጋጅቻለሁ። በ12 ሰዓት ሄጄ ለመምረጥ ፈልጋለሁ። በጣም ዝግጁ ነኝ። የምርጫ ካርዱን ቀደም ብዬ ነው የወሰድኩት። በነገው ዕለት በጧት 12 ሰዓት መጥቼ ምርጫ ካርዱን ለመምረጥ በጣም ዝግጁ ነኝ። እንግዲህ ተመልካቾቻችን በኢትዮጵያ ብሔራዊ ምርጫ ቦርድ መረጃ መሰረት ከ54 ሚሊዮን በላይ ዜጎች ለምርጫ ተመዝግበዋል። ይህም ከዚህ በፊት ከተደረጉት 6 ምርጫዎች አንጻር ቁጥሩ ከፍተኛ መሆኑ ተገልጿል። እኛም በዛሬው ዕለት ህብረተሰቡ ምን ያህል ዝግጁ ነው የሚለውን ወደ እናንተ አድርሰናል። በነገው ዕለትም ከተለያዩ የምርጫ ጣቢያዎች በመሆን በቀጥታ ሁነቶችን የምናስቃኛችሁ ይሆናል። ተመልሰናል ተመልካቾቻችን። በዛሬው ዕለት በተለይም የ7ኛው ሀገር አቀፍ ምርጫ ሊካሄድ ሰዓታት ብቻ በቀሩት በዋዜማው ላይ ተገኝተን በባለፉት የሂደቶች ምን ተከናወኑ፣ ከምርጫው በፊት ምን ሂደቶች አለፉ የሚለውን ወደ እናንተ እያቀረብን ነው። በተለይም በቅርብ ሰዓታት ደግሞ በወጡ መረጃዎች የምርጫ ቦርድ የማስጠንቀቂያ ጥቆማ ማድረጊያ ምላሽ መስጫ ስርዓት ማቋቋሙን ሰምተናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዜጎች ከ7ኛው ጠቅላላ ምርጫ ጋር የተያያዙ ችግሮችና ክስተቶችም ደህንነቱ በተጠበቀና ፈጣን በሆነ መንገድ ጥቆማ የሚያደርጉበትን ከምርጫ ጋር ተያይዘው የሚፈጠሩ ችግሮችም ሪፖርት ማድረጊያና ምላሽ መስጫ ስርዓት ነው የዘረጋው። ለዚህ ምላሽ መስጫ የተቋቋመበት ዋናው ምክንያት ምን ችግሮችን ጥቆማ ለማድረግ ነው የሚለውን ለማቅረብ ያህል በዋናነት በምርጫ ሂደቶች ላይ የሚፈጠሩ መስተጓጎሎች ካሉ፣ በድምፅ አሰጣጥ ወይም ደግሞ በቆጠራ ወቅት የሚያጋጥሙ ችግሮች ካሉ፣ በምርጫ ጣቢያዎች አቅራቢያ የሚከሰቱ የጸጥታ ችግሮች የሚኖሩ ከሆነ፣ በመራጮች ላይ የሚደርሱ ማስፈራሪያዎች ወይም ደግሞ ትንኮሳዎች የሚደርሱ ከሆነ፣ በምርጫ ቁሳቁስ ላይ የሚደርሱ የተለያዩ ጉዳቶች የሚደርሱ ከሆነ፣ አመጽ ወይም ደግሞ ዛቻዎችም በእንደዚህ አይነት በምርጫ አካባቢዎች ላይ የሚኖሩ ከሆነ፣ ውጥረትን የሚፈጥሩና የሐሰት መረጃዎችን የሚያዛቡ ሰዎች ከተገኙ፣ እንዲሁም ምርጫውን ሊያስተጓጉሉ የሚችሉ ወይም ማንኛውም ሌላ አጠራጣሪ ድርጊቶች ሲኖሩ ጥቆማ ማድረግ የሚችሉበትን ስርዓት ነው ያስተዋወቀው። ከዚህ ጋር ተያይዞ መራጮችም ዜጎች በአካባቢያቸው እንደዚህ አይነት ስጋቶች እንደዚህ አይነት ችግሮች ሲኖርባቸው ጥቆማ በመስጠት ችግሩ እንዲፈታ ማድረግ እንደሚቻል አሳውቋል። እንግዲህ እኛም ለተመልካቾቻችን በዋዜማው ያዝናቸው መረጃዎች እነዚህ ናቸው። እኔ በእኔ በኩል ያሉትን መረጃዎች አጠናቅቅ ያለው አመሰግናለሁ። ተመልካቾቻችን ከዚሁ ጋር ተያይዞ በተለይም 7ኛውን አጠቃላይ ምርጫ ተያይዞ የተለያዩ የጸጥታ ተቋማት ምርጫው በሰላማዊ መንገድ እንዲያልፍ የራሳቸውን ዝግጅት ማድረጋቸውን መከላከያ፣ የፌዴራል ፖሊስና የአካባቢ ጥበቃዎች በጋራ በመሆን የራሳቸውን ዝግጅት ማድረጋቸውንም አሳውቀዋል። እኛም በዋዜማው የምርጫው ሂደት እንዴት አለፈ፣ በምርጫው ዕለትስ ደግሞ የሚኖረው ምን ይሆናል የሚለውን በነገው ዕለት ደግሞ ተገኝተን በየምርጫ ጣቢያው የተለያዩ ዝግጅቶች ምን ተከናወኑ፣ የምርጫው ሂደትስ ምን ይመስላል የሚለውን ወደ እናንተ የምናቀርብ ይሆናል። ኢትዮጵያ ልትመርጥ ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ።